ደግሞ ሜሮን ግልብጥ ብለው ወደ አብርሽ ሆናለች ማለት ነው። አይ 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 ጭራሽ ደግሞ የደበቀቻቸው የደበቋት እነ ሩታና እነ ዳኒ እነ ኤፍሬም ናቸው እያለች ትናገራለች ማለት ነው። በነገራችን ላይ ይሄ እንትና ሜሪ የመጣችበት እንግዲህ ያው ድራማውን ድራማ ነው እንዲጋፋ ስለፈለጉ ነው። ገባችሁ? ሄርሜላን ደብቀው እነሱ ቪዲዮ እየሰሩ ነው። አብርሽም እኮ ሄርሜላ ያለችበትን ጠንቅቆ ያውቃል። ሁሉ የካሜራ ፊት እየመጣ ኧረ በስመ አብ ወንዱን ይቅርታ አድርግልኝ አብርሽ። ግን እውነት እኔ አንተን መናገር ፈልጌ አይደለም፣ እኔ ተናጋሪም አይደለሁም። ግን እንዲ ወንድ ልጅ አሞተን ክትት ያረክ ወንዱን ካሜራ ላይ እየመጣ አትበልብን። እውነቴን ነው አብርሽ፣ እኔ እንዲህ እህትነት ነው የምመክረው። ብር ከሆነ ብር ነው፣ ነገ ያልቃል። እኝክ ወንድ ልጅ ኮስተር ሲል ነው ደስ የሚለው። አልቅስ አልቅስ በል አልቅስ፣ ይህ በል አልቅሳ። ማልቀስ ነው የምትወደው፣ አልቅስ በል እና ማወቅ ካለብህ እንግዲህ ያው እነሱም ሩታ ሪዝን አላት። ገባ እንደዚህ የምትሆንበት። አንቺ ደግሞ ዝም በይ። በፊት ከሩታ ጎን ሆነሽ እኝኝ ስትይ ነበረ። አሁን ደግሞ ከሱ ጎን ሆንሽ። ምን ሆነሽ ነው ግን አንቺ በአንድ አቋም የማትቆሚው? ሪዝን አላት። ኦፍኮርስ የልጁ አባት አንተንም በማጣፋ ሊሰማ ይችላል ብዙ ነገር የስ ይሄ ነገር ልክ ነሽ። አሁን ወደድኩሽ። አይዋ ትክክል። ሰው ህይወት መታ ጥልቅ ብላ ነው ደግ አረጉ። የዳኒን ተው፣ ዳኒና እኔን ተው። እኔ ትንሽ ስቲል ኮንፊውዝ እያደረገኛለሁ። የወንድም ነው ወንድም ጋር ምንድን ነው ያለው ኬዝ? እሱን ነገር ማስተካከል የምችል ከሆነ ይሄም ነገር ሳይሆን ሌላ ወንድም ነው ተይውሱ። ሄርሜላ ሜሮን ማለት ነው። ስለዚህ ሄርሜላ አልጠፋችም። ሲጀመር እውነት ልንገራችሁ ብዬ ነው ማለት ነው። ኮሜንት ላይ ያላችሁ ኮሜንት ላይ የምታለሱ አላችሁ እናንተ። ጫው ራሱ በጥብጠው ቢግቷችሁ አይገባችሁ ናችሁ እንዳለ ማለት ነው። አይገባችሁም። እናንተን ማስረዳትም ማስተማርም አያስፈልግም። በጠዋት ልጅ ያለ ነው ወይ ማሰብ ያለብን እንደሆነ ተቃ ሰላም ጤና ይስጥልኝ። ውድና የተከበራችሁ የአቢ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። በአዲስ ቪዲዮ መጥቻለሁኝ ማለት ነው። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ዛሬ ደግሞ ብዙ የምትባለው ኤፍሬም ላይ እየደነፋች ነበረ። ሄርሜላን አምጣ። ትናንትናም አብርሽ ሩታንና ኤፍሬምን ሄርሜላን አምጡ። ወንድ ከሆናችሁ ከዛች እህት ጋር አፈልጉም እንዴ? እነሱ ህፃን ልጅ መሰሉ እንዴ? ህፃን ልጅ ናት እንዴ? ያችን የመሰለች ትልቅ ሴት ቤት ይደብቋታል ብላችሁ ነው? ቤቱን የምታውቀው ነው፣ ገብተን መፈለግ ነው። የለችም፣ አለቀ። ሲጀመር መች ጠፋች? ስራችሁን ፈልጋችሁ ነው እንጂ እኛ መች ጠፋ? እንዲህ የምትሰሩት ስራ ለማታውቁት ሰው ነገሩ እንጂ እኛም መቼም አሸውዱንም። በዚህ መጣችሁ ደግሞ በሌላው ቢቀርባችሁ ደግሞ በዚህ ጀመራችሁ ጠፉ። ነገ ደግሞ ሄርሜላ ስትገኝ ሩታ ጠፋች ትላላችሁ። ሩታ ስትገኝ ደግሞ ሜሪ ጠፋች ትላላችሁ። በቃ ይህንን ያመጣችሁ ታውቃችሁ ነው። መች ጠፍቶን። ስለዚህ በሰው አትጫወቱ። ካላስ ይሄ ነው። እሱ የትም አልጠፋችሁ። በቃ አትጃጃ ሄርሜላ። ብቅ ብለሽ በቻናልሽ ቪዲዮሽን አለቂም። ወይም ቤተሰብ ልታይ ነው ወይም ልጆችሽ ልታይ ሄደሽ ነው። መችስ ባለሽ ልጆችሽ ልታይ ሄደሽ ነው። ሌላ የትም አትሄጂም። ኦፍኮርስ ይሄ ነው። ስለዚህ እናንተ ከነፈሰበት አትንፈሱ። ሜሪ ጥቅልል አለች ወደ አብርሽ እኮ በቶሎ ይሻላል ብለሽ ነው ሜሪ። ጥሩ አላረግሽም። ለማንኛውም ውዶቼ ይህ ድራማ ያልቃል መስሏችኋል? የሚያልቅ አይደለም። በጣም ይረዝማል። በጣም ሳየው ሳስበው የሚረዝም ድራማ ነው። በቃ በቶሎ የሚያሳጥሩት አይደለም። እና ያው የሚገርሙ ሰዎች ናቸው። ተው ሲባሉ አይሰሙ፣ ኮሜንት ሲጻፉላችሁ አይሰሙ። በቃ ስራችሁን ብቻ ሌላ ማንንም መስሚያችሁ ጥጥ ነው። አይሰሙ። ካልሰሙ ደግሞ መተው አለቀ። ሲበቃችሁ ራሳችሁ
ለካ ሰውን አስቀይመና እንዴ የምንሰራው ስራ ለካ ትክክል አልነበረም ብለው ራሳችሁ ተመልሰው ወደ እናንተ ይገባሉ ማለት ነው። አያችሁ ይሄ። ስለዚህ ይህንን ማድረግ ጥሩ ነው ብዬ አላስብም። አንቺ ትናንትና ከነሱ ጋር ሆነሽ ስታበቂ ዛሬ ግልብጥ ብለሽ አብርሽ ሄርሜላን ሩታና ዳኒ ኤፍሬም ናቸው ሄርሜላን የደበቋት ብለሽ ቁጫሽ ይዛል። ነውር ነው፣ ነውር ነው። ከአንድ ጎን መቆም ጥሩ ነው ብዬ አስባለሁ። እንዴ እናንተ ባላቅም። ስለዚህ ጥሩ አይደለም ላለው የእናንተ ድራማ ነገም ቢሆን ዛሬም አያልቅም። ነገም በሌላ ትመጣላችሁ የሚያልቅባችሁ። ስለዚህ እና አብርሽና በቃ እነዚህ የቡድን የሚሰሩ ድራማ እንደሆነ አውቃችሁ ተከትሏቸው፣ አድንቋችሁ፣ አለቀ። ይህን ነው ድራማ መሆኑን እያወቃችሁ ተከትሏችሁ፣ አድንቋቸው። አቤት ደግሞ ብዙ የምትባለው ነው። አቤት 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 ብዙ የምትባዩ ግን የምትገርሚ ሴትዮ ነሽ። እግዚኦ ልቦና ይስጥሽ። እግዚኦ ምንም አልልም ሌላ። ልቦና ይስጥሽ ነው የምለው። በእውነቱ የምታደርጋቸው ነገሮች፣ የምትናገሪያቸው ነገሮች በጣም ከባድ ሰው ነሽ ከሚባል በላይ እና እንደዛ ባትሆኚ ጥሩ ነው ባይ ነኝ። ለአንቺም ሁሉንም በአንድ አይነት ብታይ ነገ አብርሽ ከልጁና ጋር ታርቆ አንድ ላይ ቢኖር አንቺ ታፍሪያለሽ። በምን ጉዳይ ነው ሄድሽ የምትጠይቂያቸው? ትፈሪያለሽ፣ በኋላ አንገትሽን ትደፊያለሽ በኋላ። ስለዚህ ጥንቃቄ ብታረጊ ጥሩ ነው እላለሁ። ያለዚያ የምታረጊው ነገር ትንሽ ከበድ ይልብሻል። ይህን ነው የምለው። ሜሪ ደግሞ አስታርቃለሁ ብለሽ ነበር እኮ በፊት። አስታርቂያችሁ ነው ተይወዳችሁ መውጡ ብለሽ ስታበይ ሳታስታርቂም ምንም ሳትይ ላተ ብለሽ ወጣሽ ከህይወታችሁ። ዛሬ ደግሞ ተመልሰሽ መጣሽ ማለት ነው አይደል? ወዶች ይህን ነው የምላችሁ። ውድ አድማጭ ተመልካቾች ይህን ይመስላል። ወደዳችሁ ላይክ ሼር አድርጉት። ቪዲዮ አላስረዝምም፣ መጠራ ያለ ቪዲዮ ነው የምሰራው። ሀሳባችሁን ስጡ እላለሁ ውዶች። እኔ ሀሳብ ይሄ ነው። የእናንተን ደግሞ እንዲህ አላውቅም፣ እየገረሙኝ ነው በቃ ነገሩ።